ዘግንሃለን ጌታ ሆይ አንተ ክቡር የሆንክ አምላክ ነህ። አንተ ክቡር የሆንክ አምላክ ነህ። አንተ ክቡር የሆንክ አምላክ ነህ። ክብር ይገባሃል ጌታ ሆይ፣ ክብር ይገባሃል ጌታ ሆይ፣ ክብር ይገባሃል ጌታ ሆይ፣ ምስጋና ይገባሃል ጌታ ሆይ፣ ስግደት ይገባሃል ጌታ ሆይ፣ እልልታ ይገባሃል ጌታ ሆይ፣ አድናቆት ይገባሃል ጌታ ሆይ። አንተን ማን አማክሮሃል ጌታ ሆይ? ሰማይን ስትሰራ ምድርን ስታደርግ ብርሃንና ጨለማን ስትፈጥር ሰዎችን በመልክ ስትፈጥር ማን አማከረ ጌታ ሆይ? ያማከረ የለም። አንተ ባለስልጣን ነህ። አንተ ገናና ነህ ጌታ ሆይ። አንተ ብርቱ ነህ ጌታ ሆይ። አንተ ልዩ ነህ ጌታ ሆይ። እውነት ነው ጌታ ሆይ። ይሽሩን ሆይ በደመናት ላይ እንደምሄድ እንደ እግዚአብሔር ያለ ማንም የለም። እንዳንተ ያለ ማንም የለም። እንዳንተ ኃያል ማንም የለም። እንዳንተ ገናና ማንም የለም። ክብር ላንተ ብቻ ይሁን። ክብር ላንተ ብቻ ይሁን። ገናና ነህ ኢየሱስ፣ ገናና ነህ ኢየሱስ። አድናቆት ይገባሃል ጌታ ሆይ። እናመሰግንሃለን፣ እናደናንቅሃለን ወዳጃችን ኢየሱስ። ሃሌሉያ። ክብር ላንተ፣ ክብር ላንተ ቅዱስ ጌታ ሆይ። እናመሰግንሃለን፣ እናመሰግንሃለን ወዳጃችን ኢየሱስ። ሃሌሉያ፣ 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 ሃሌሉያ። ክበር 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 ጌታ ሆይ አመሰግንሃለሁ ወዳጄ ኢየሱስ። ክብር ላንተ ይሁን ወዳጄ ኢየሱስ። ሃሌሉያ፣ ሃሌሉያ። እንዳንተ ያለ ማን ነው? በኃይል ቢሆን እንዳንተ ያለ ማን ነው? በስልጣን ቢሆን እንዳንተ ያለ ማን ነው? ጌታ ሆይ እንዳንተ ያለ ማን ነው? ጌታ ሆይ ስትሰራ እኮ አንተ ያምርብሃል፣ አንተ ያምርብሃል ጌታ እግዚአብሔር ሆይ። እጆች ላይ ነገሮች ይበላሻሉ ተብለው አይሰጋም ጌታ ሆይ። አንተ ታማኝ የሆንክ አምላክ ስለሆንክ ነው፣ ስለምትችልበት ነው ጌታ ሆይ። የመዳናችንን ጉዳይ እንደዚሁ ሰራህ ጌታ ሆይ፣ እንደዚሁ ውብ አድርገህ ሰራህ ጌታ ሆይ። አዳንከን ጌታ ሆይ፣ እናመሰግንሃለን። ከድቅድቅ ጨለማ ወደሚደነቅ ብርሃን፣ እሙታን ወደ ሕያዋን አምጥተህናል ጌታ እግዚአብሔር ሆይ። ከቃል ጋር የተዋሃድን አባት ሆይ አንተን የምንመስልበትን መንገድ ፈጥተህናል ጌታ ሆይ። እናመሰግንሃለን፣ እናመሰግንሃለን። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም የተቀደሰ ስሙን ባርኩት። ሃሌሉያ። ነፍሴ ሆይ እግዚአብሔርን ባርኪው። ጌታ ሆይ መባረክ ይገባሃል፣ አንተ ይገባሃል ክብር። ሃሌሉያ። ይገባሃል አምልኮ። ሃሌሉያ። ይገባሃል ስግደት። ሃሌሉያ፣ ሃሌሉያ። መንፈስ ቅዱስ ሆይ አመሰግንሃለሁ። መንፈስ ቅዱስ ሆይ አመሰግንሃለሁ። መንፈስ ቅዱስ ሆይ አመሰግንሃለሁ። ሃሌሉያ። ሃሌሉያ። ስለሚገባህ አምልኮ ሃሌሉያ። እናመሰግንሃለን ጌታ ሆይ። ሃሌሉያ፣ ሃሌሉያ። I know there is an English speaker here. This song will be about our salvation, about Jesus and what he did on that cross, and that he set us free. We apologize. Everything in the service will be in Amharic, but I just wanted you to know the story behind it. God bless you.
ታሪክ
ይመስገን። ሃሌሉያ። እስቲ ክብር ስጡት ለዚህ ጌታ። ጌታ ስሙ ይባረክ።
ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። ይገባሃል ታርደሃልና ይገባሃል፣ ተዋጅተሃልና ይገባሃል። ሃሌሉያ ሃሌሉያ። ይገባዋል። በመስቀል ስራ የተዋጀን የተገዛን፣ በደም የተገዛን፣ ሃሌሉያ ዋጋ የተከፈለልን፣ ሃሌሉያ ተራ ሰዎች አይደለንም፣ ሃሌሉያ ደም የተከፈለልን፣ ሃሌሉያ። ክብር ላንተ ይሁን፣ ክብር ላንተ ይሁን። ይገባሃል፣ 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 ሃሌሉያ ይገባሃል፣ ሃሌሉያ ይገባሃል፣ ይገባሃል፣ ይገባሃል። ከዚህ በላይ ይገባሃል። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። ጌታ ይባርካችሁ መዘምራን። የእግዚአብሔር መንፈስ በመሃላችን አለ። አይፌልም። ክብር ለእግዚአብሔር ይሁን። ለታሰረች ነፍስ መፈታትን፣ ላዘነች ነፍስ መጽናናት ትሆናለች። አሜን። ለሚያምን ይሄ ይሆናል። ሃሌሉያ። ይሄ ሶሻል ጋዘሪንግ ነው። እግዚአብሔር ኃያል የሆነው የሚመለክበት ቦታ። አሜን። በዚህ መንፈስ እንመላለሳለን። ሃሌሉያ። ጥያቄዎቻችንን እግዚአብሔር ይመልሳል። የሰበሰበን በከንቱ አይደለም። ሃሌሉያ። ኳየሮች ጌታ ይባርካችሁ። ሙዚቃ በመጫወት ያገለገልን ወንድም ጌታ ይባርካው። እስኪ አንድ ይባርካችሁ። በእውነት ጌታ ይባርካችሁ። ጌታ ይባርካችሁ። ቤተሰቦቻችሁ ጌታ ይባርክ። መንገዳችሁን ይባርክ። በእውነት ስላገለገላችሁን የሰማይ መልአክ ያገልግላችሁ። በምትፈልጉበት ባሰባችሁት ሁሉ እግዚአብሔር ከቀኛችሁ ይሁን። ተባረኩ። ተባርካችሁ ለበረከት ሁኑ። አሜን። ሃሌሉያ። እግዚአብሔር እየረዳን እንግዲህ ፕሮግራም በመምራት አንብዬ ጌታ ይባርክሽ በማገልገል እኔ ደግሞ ማስታወቂያ በመናገር አሁን አለው። እንደገና ወንድማችን በቃል በማገልገል ኤልያስ ይቀጥላል። እግዚአብሔር እየረዳን ፕሮግራማችንን እንቀጥላለን። እኔ ቤተክርስቲያን ማስታወቂያ ለመናገር ነው የወጣሁት። ከዛም ትንሽ አንድ ስለ ቤት ጉዳይ የምንለው አለ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በእውነት ጌታ እየረዳን ነው። ሳምንቱን ረድቶን ጠብቆን ከክፉ ሁሉ አስመልጦ እንዲህ እንድናመልከው ደግሞ በፊቱ ስለሰጠን እግዚአብሔር ስሙ ይባረክ። አሮን ነው አመስግኛው አልጠግብም። ቅድም ዝማሬ ላይ የተደረገልን ብዙ በእውነት ሰይጣን ብዙ ያልተደረገልን ሊያሳይ ይሞክራል፣ ግን የተደረገልን ብዙ መቆማችን፣ መግባት መውጣታችን፣ መጠበቃችን፣ ሳንጎድል መገናኘታችን ሰይጣን ራርቶልን አይደለም፣ ጌታ ምህረት አብዝቶልን። አሜን። እግዚአብሔር ይመስገን። ይህ አይነትን አይባችሁ እንደው ውስጤን ስለሞላኝ ነው የተናገርኩት። ያሉን ማስታወቂያ የቤተ ክርስቲያን ማስታወቂያዎች እንዳሉ ናቸው። መጀመሪያ አዲስ የመጣ ሰው ካለ ዌልካም ማለት እንፈልጋለን። አዲስ ሰው አይታይም። አዲስ ሰው አይታየኝም። ሁላችንም ነባን። ጌታ ይባረክ። ቤተክርስቲያን ሰዓት ይከበር ትላለች። ይሄ ሁሉ የምንለው ነው። ሰዓታችን አክብረን ብንመጣ ለሁላችንም ለምናገለግልም ለምንገለገልም ጥሩ ይሆናል። የቤተክርስቲያን ማስታወቂያ ሮብ የሚጠና የመጽሐፍ ቅዱስ ጥናት ቆላስይስ 3 ላይ ያለው አሁንም እንደቀጠለ ነው። ሐሙስ ለልጆች የሚጸለዩት ፕሮግራም እንደቀጠለ ነው። ዓርብ የቤተክርስቲያን የዓርብ ምሽት እሱም ፕሮግራም እንደቀጠለ ነው ያለው። ሌላ አዲስ ለየት ያለ ማስታወቂያ የሚኖረን ለአገልጋዮች ኖቨምበር 7 ላይ ካላንደራችሁ ላይ ፍራይዴ የሚሆነው የቤተክርስቲያን የአገልጋዮች ስብሰባ ታደርጋለች። በዛ እየጸለያችሁ እያሰባችሁ በዛ ጊዜ እንገናኛለን። ለዛ የሚሆን ሀሳብ አስተያየትም ካላችሁ በአካልም በሽማግሌዎች በፓስተሮች ማቅረብ ትችላላችሁ። በወረቀትም በጽሁፍም ጥያቄ ካለባችሁ ማቅረብ ትችላላችሁ። መድረኩ ክፍት ነው። ይሄ የምናደርገው የሚቀጥለው ዓመት አዲስ ዓመት ከፊታችን አለ፣ ኮንፈረንስ አለ። ስለዚህ ቤተክርስቲያን በእቅዷ መሰረት ወደፊት መፈንጠር መስራት ስላለባት መወያየት፣ መነጋገር፣ መጸለይ ስላለብን ያን ታሳቢ ያደረገ ስብሰባ ነው። የምትችሉ ሁሉ እንዳትቀሩ በጌታ ፍቅር አስቀድመን እናሳስባለን። ሌላው የሚኖረን የቤተ ክርስቲያን ገዢ
ፕሮግራም እንግዲህ እየነገርናችሁ ነው፣ እየጸለይን ነው፣ ፈንድራይዝ እየሰበሰብን ነው። በዛ ዙሪያ ላይ የተካሄዱትን ነገሮች ሪፖርት ማድረግ አለብን ብለን አምነናል። ስለዚህ ወንድም ዶክተር ሀብታሙ ወደዚህ ጠራለሁ። እሱ የተወሰኑ ሀሳቦችን ያቀርባል። የቀረው ላይ ደግሞ ሊጨምርበታለሁ። ይህን ፕሮግራም የሚያሳልጡ ወንድሞች ግን ባለፈው ተገናኝተን ነበር። እስኪ አንዴ ቁሙና ባርካቸው ይዋቸው። እነሱ ነው እዛ ጋር አንድነት ዶክተር አንድነት ታይ ችግር ገዜ እዚህ ጋር አለ። ወርቁ እዚህ አልመጣም መሰለኝ ዛሬ። ወርቁ አበጃ አለ። አበጃ ሽማግሌ ስለሆነ ቁጭ ብላ ግን እሱን በረከታዋል ሰውን ያለው ይሄን አሁን የሚመጡት ሪፖርቶችን ዲስከስ አድርገናል። እነዚህ ሰዎች ያመንበት የተነጋገርንበት ነው። ጥያቄ ካላችሁ በዚህ ጉዳይ ላይ አሁን በምናቀርበው ሪፖርት ላይ ጥያቄ ካላችሁ የተሻለም ሀሳብ ካላችሁ እነዚህ ሰዎች አድሬስ ብታደርጓቸው ይመልሱላችኋል። ሽማግሌዎችም እንመልሳለን። ይህን ለማለት ነው። ሀብቴ እግዚአብሔር ባርክ። መድረክ ላይ ሰላም ማለት የሆነ ብንተባተብ ይቅርታ አድርጉልኝ። ምንድን ባለፈው ፈንድሬዝ ጀምረን እንቅስቃሴ እንደገና ሁለተኛው ዙር ማለት ነው ኮቪድ በኋላ ሁለተኛው ዙር እንቅስቃሴ አድርገን ፌብሩዋሪ አካባቢ ሪልተር ሳይን አድርገን እስከ ኦገስት ነው ኤክስፓየር ያደረገው። እስከ ኦገስት ድረስ በሪልተር ቦታዎች ስንፈልግ ነበር። በሴል ላይ ያሉ ቸርቾችን ነበር በብዛት ያየ ነው። አንድ 3-4 ፕሮፐርቲዎች ቸርቾች አይተን ነበር። አቨሬጅ ፕራይሳቸው ከ900,000 እስከ 1.4 ሚሊዮን ነበር። ከ1 ሚሊዮን በታች የሆኑት ቤቶች በብዛት በጣም አሮጌ ናቸው፣ ብዙ ሜንቴናንስ የሚጠይቁ ነው። ግን አይተናቸው ነበር ጀስት ከሬልተሩ ጋር ደህና ትንሽ ውስጣችን ያረፈበት 1.4 ሚሊዮን ነበር። በዛ ላይ ቤዝድ ሆነን ሌንደሮችን ኮንታክት አድርገን ትንሽ ድሌይ ያደረገብን ከሌንደሮቹ ጋር ያው በሲፒኤ ፋይናንሳችን ተሰርቶ ፎርማል እስኪሆን ነበር። ግን ባለው ኢንፎርሜሽን መሰረት በሰጠናቸው የኛ ኢንና አውት ገቢያችን በጀታችን መሰረት እስሜት ያደረጉት ላይ 500,000 ምናምን ሌንድ ቢያደረጉን ነው። ከዛ ሲፒኤውንም ሲያሰራ ሲፒኤ ሰራተኛውንም ጀስ ብሩን አይቶ ከራሱ ኤክስፒሪየንስ የነገረን 300,000-400,000 አይነት ሌንድ ነው እና ወይ ሌዳን ካየናቸው ፕሮፐርቲዎች እዚህ ያለ ነው። አሁን ባለፈው አስሜ እንዳለው ሚቲንግ አድርገን ነበር። እንደገና አንዳንድ ፕላኖችን ይዘናል። ሞር አስማማው ዲቴይል እሱን ይገልጽላቸዋል እና ወዴት መሄድ እንዳለብንም እንደዚሁ አብዴት እናደርጋቸዋለን። አመሰግናለሁ። ያው ከሌንደሮቹ እና ከሬጅስተሮቹ ጋር ያለውን ጉዳይ ዶክተር ሀብታሙ ነው የያዘው። ፋይናንሱን ይዤ የነበረው እና አከታተል የነበረው እኔ ነኝ። በሲፒኤ መሰራት ስለነበረበት ህጋዊ የሆነ ፕሮፌሽናል የሆነ ስቴትመንት ይፈልግ ነበር ባንኩ። ያን ወንድማችን ኃይሌ ልዑል የሚባል ልጅ ሰርቶልናል። በዚህ ሰዓት እንደው ባርኩት ወንድማችንን ከ1,500 እስከ 2,000 ብር የሚያስከፍል ስራ ለቤተ ክርስቲያን ስለሆነ ብሎ በነፃ ይሰራል እና ጌታ ይባርክ። የተባረከ ልጅ ነው። በብዙ የተወሰኑ መምኖች እሱ ጋር ሂሳብ ደንበኞች አሉት። ጊዜ ሲኖራችሁ ብታሰሩት እሱ ጋር በቅንነት ሪኮመንድ አደርጋለሁ። ግን ጌታ ይባርከው። ብታዩ እንዴት ሆኖ ዴዲኬት ሆኖ ሰርቶ ኤኒ ታይም በተፈለጉበት ቦታ አብራራለሁ ብሎ ያለንን ሂሳብ ሰርቶ በነፃ ሰርቶ ባርኮናል። እኔ ባርኮናል ላለው ጌታ አብስቶ ይባርከው። እሱና ቤተሰቦቹን በጸሎታችሁ አስቡት፣ ጸልዩለት፣ ባርኩት እና እሱ ጋር በነበረን የሂሳብ ስራ ሁለት ነገሮችን ነውና፣ አንድ ኔጌቲቭ፣ አንድ ፖዚቲቭ ነገር። ኔጌቲቭ የነበረው በፊት የነበረው የኛ ስቴትስ የሚያሳየው ኔጌቲቭ ነበረ ሪፖርታችን። ያ ኔጌቲቭ ማርኩ ነው።
በዚህ ዓመት የነበረው ፖዚቲቭ ፓርት ብሎ ደግሞ ያስቀመጠው ፖዚቲቭ 45 ሴቪንግ ላይ አለ። እሱና የመዋጮ ወይም ደግሞ በአስራትን በስጦታ የተሰጠው በፊት ከነበረው ከፍ ያለ ስለሆነ የማበደር አቅማቸው ከፍ ያደርጋል። ሌላ ፖዚቲቭ ቲንካችሁ ደግሞ ለመክፈል ካሽ አላችሁ። ለዳውን ፔመንት ብለን የሰበሰብነው ካሽ አለ። እነዚህ ሁለቱ ፖዚቲቭ ቲንክ ነው። አንዱ ኔጌቲቭ ነገሩ ያ ነው። በዚህ ምክንያት መበደር ትችላላችሁ አለ። ከዛ በኋላ እስከ ስንት ልንበደር እንችላለን ስንል የተሰጠን ስቴትመንት ከምንፈልገው ጋር ማቻል አለ። ያው እንግዲህ ቁጥር ነው። እንግዲህ ቁጥር ምንም ማድረግ አንችልም። እውነታ ስለሆነ የምንቀበለው ነው። የተነገረን ከ500,000 በጣም ማክሲመም ቤዝ 600,000 ከነ ዳውን ፔመንታችን። ስለዚህ ከ300 እስከ 400,000 ሊያበድሩ የሚችሉ። ስለዚህ እኛ ደግሞ ባለፈው ቸርች 1330,000 ሰጥታናለች። ከዛ በኋላ 40,000 ነበረ ወደ 170,000። ከዛ በኋላ ፈንድራይዝ ብለን ባዋጣ ነው ሰዓት የተዋጣው ብር 17,000 ብር። እሱ 17,000 ብር ጌታ ይባርካችሁ። ያዋጣችሁ ያላዋጣችሁ ጌታ ይባርካችሁ። ግን የሚጠበቀውን ያህል አይደለም ያገኘ ነው። ቤተክርስቲያን ሽማግሌ እንግዲህ ሽማግሌዎች በመሪነት ወስደን ወደ 10,000 ብሩን ያዋጣነው ሽማግሌዎች ነው። ስለዚህ የቀረውን ነው እንግዲህ የቀረው ምን ያዋጣው እሱ ጥሩ ነገር አያሳየንም። እንደ ሂሳብ ሰራተኛ እንደ ቤተክርስቲያን ሽማግሌም አያበረታታም የሚል ግምገማ አለ። ያው በእውነት በፍቅር መነጋገር ስላለብን ስለዚህ ምንድነው ችግራችን ብለን ለማየት ሞክረናል። ተማምነናል፣ እግዚአብሔር ይረዳናል ብለናል። የተገለገልን እያገለገልን አለ። ግን በዛ መንገድ ላይ ደክመናል። የሚገባንን ያላልሰራንም። እንድትሰሩ እንድትዘረጉ በጌታ ፍቅር እንጠይቃቸዋለን። ያው ደስ የሚለው ቢወድ በልግስና ይስጥ ስለሚመጣ እናስገድደው የለም። ግን ያለው እሱ ነው እንደምንፈልገው እንድንሄድ ያላደረገ። እነዚህ ቅድም ተነስተው ያሉ ወንድሞቻችን ቤት እንግዛስ ወይስ እንከራይ ወደሚለው ፖይንት አመጣል። ምኑ ያለን ሪሶርስ እንግዲህ ይሄ ቤተክርስቲያን ያሉት ምዕመናን ልጆች አሉ፣ ብዛታችን አለ። ከ83 በላይ ሰዎች አሉት ሰው በሊስታችን ላይ አባወራ ይሁን ሰው እነዚህን ይዘን አሁን ተከራይተን ስንወጣ ዲዘርቭ የሚያደርግ ቤት ነው የምንፈልገው። ማለት ለመገልገል ለመኖር ለሰርቪስ ለመስጠት ሴኪሪቲውን ባማከለ መንገድ የሚሆን ነው የምንፈልገውና ለዛ ደግሞ ለምንፈልገው ያለን ብር በቂ ሆኖ አላገኘንም። ስለዚህ ባለፈው የተሰበሰቡ ሰዎች 2-3 ስትራቴጂዎች አስቀምጠናል። አሁን ይህን ሁሉ የምነግራችሁ ለምንድን ነው? ሁላችንም የዚህ ቤተክርስቲያን አካል ስለሆነ የምንሰራው የእግዚአብሔር መንግስት ስለሆነ በምንናገረው በምንመራው መንገድ ይሄን ህዝብ ከተሳሳትን ለመታረም ጥሩ ከሰራ እንመሰገን ወይም ደግሞ ይባርካችሁ ብላችሁ እንድትባርኩን ነው ኦፕን የምናደርገው። የማንም አይደለም የእግዚአብሔር ቤት ስለሆነ ሰው ያስቀመጥነው ምንድን ነው? ፈንድራይዝ ይጀምር ከአሁን ጀምሮ። በቃ ቤተክርስቲያን በምታወጣው እቅድና አሳይን በምታደርጋችሁ ሰዎች በየቀኑ ልትሰሙ ትችላላችሁ። ሁሉንም አጋጣሚዎች ወደ ገንዘብ ልንቀይር እንችላለን። ማለት ሌላ ምንም እንትን የለም። ለቤተ ክርስቲያን ሊሆን ስለሆነ በተቻላችሁ አቁም አትታዘቡንም፣ ስጡ። አንዳንዴ ጫምጦ አምጦ አበዛ ይላል ያው የእኛ ሰው። ስለዚህ ብንላችሁ እንዳትቀየሙ። በቃ ስለጎደልን ነው ላለምነው ላሰብነው ሀሳብ ስለጎደልን ነው እና ከጉድለታችሁም ቢሆን አብራችሁ ቁሙ ለማለት ወዳለሁ። ሌላኛው ከመግዛት ወደ መከራየት የመጣንበት ምክንያት ለአንድ ዓመት ተከራይተን ለምን ራሳችንን አንፈትሽም የሚል ነው ጠንካራ ሀሳብ የተነሳ እሱ ላይ እየገፋን ነው። ግን ተስማምተን ያለንበት ጉዳይ አለ። ለምን እንከራያለን? የምንከራይበት ብር ለምን ታንስም ቢሆን አንገዛም የሚልም ሀሳብ አለ። ስለዚህ ቅድም ያጠቆምኳቸውን ሰዎች አገኟቸውና የተሻለ ሀሳብ ያላችሁ ሰዎች ቻሌንጅ አድርጓቸው፣ ሀሳብ ስጧቸው። አይ ግዙ፣ አይ ተከራዩ የሚለውን ሀሳብ መስማት ስለምንፈልግ በዛ እንድትተባበሩን አደራን ጭምር እናስቀምጣለን። ሌላ ፈንድራይዝ በሶሻል ሚዲያዎች በአንዳንድ ነገሮች ለተወሰኑ ሰዎች ይህን ኃላፊነት ሰጥተናል፣ ይጀምራሉ።
የቻላችሁትን በመስጠት በማስተባበር ሼር በማድረግ ተባበሩን ብለን በፍቅር እንጠይቃለን። እንደሚገባ እንድንመላለስ እግዚአብሔርን እንድናገለግል እንድንሆን እግዚአብሔር ይርዳል።